ሰላም ጤና ይስጥልን ተመልካቾች እንደምን ቆያችሁ ከጌዲዮ ቴሌቪዥን የሰዓቱን ዜና ይዘንላችሁ ቀርበናል ከሰዓቱ ዜና ጋር ብሌን ተገኔ ነኝ አብራችሁን ቆዩ በቅድሚያም ማርስተ ዜና አርሶ አደሮች ከእርሻ ስራ ጎን ለጎን በእርባታ ዘርፍ መሰማራታቸው ምርትና ምርታማነትን ለማሳደግ እየሰሩ መሆናቸውን ገለጹ የተማሪዎችን ውጤት ለማሻሻል የባለድርሻ አካላት ርብርብ እንደሚያስፈልግ ተገለጸ ህብረ ብሔራዊ አንድነትን አብሮ ለመኖር ለመስራትና ለመለወጥ ሁነኛ መሳሪያ ነው ሲሉ የዲላ ከተማ ነዋሪዎች ተናገሩ ወደ ዝርዝር ዘገባዎቻችን እናልፋለን በቅድሚያ ማጫጭር ዜናዎችን እንሆ የአዲስ አበባ ከተማ አስተዳደር ዜጎችን የቤት ባለቤት ለማድረግና ተጠቃሚነታቸውን ለማረጋገጥ በትኩረት እየሰራው ነው ሲል ተናገረ አስተዳደሩ በመንግስት በበጎ ፈቃድና በግል ገንቢዎች ትብብር በርካታ ቤቶችን በመገንባት የዜጎችን በፍትሃዊነት ተጠቃሚ መሆናቸውን አመላክቷል በዚህም በተለያዩ አማራጮች ቤቶችን በመገንባት የመኖሪያ ቤት አቅርቦትን በማሻሻል አመርቂ ውጤቶችን አስመዝግበናልም ሲሉ ጠቁመዋል አስተዳደሩም ከግል ባለሀብቶች ጋር በቅንጅት በመስራት ከጊዜ ወደ ጊዜ እየጨመረ የመጣውን የቤት ፍላጎት ለማሟላት ተደራሽ ለማድረግ ዘርፈ ብዙ ስራዎችን እየሰራ እንደሚገኝም አስታውሷል ዘገባው የፋና ሚዲያ ኮርፖሬሽን ነው መሐመድ ሐማንዳ ዳጋሎ መራሹ አርኤስኤፍ እንደ አንድ ወገናዊ ተኩስ አቁም ይፋ ማድረጉ ሱዳናውያን ለተወሰነ ጊዜ ቢሆንም የሰላም አየር እንዲያገኙ በጎ አጋጣሚ ይፈጥርላቸዋል ዳጋሎን ተኩስ አቁሙን ቢያውጅም የሱዳን ጦር አዛዡ አብደል ፈታህ አልቡርሃን ዜናውን እስከ ተጠናከረበት ጊዜ ድረስ ምላሽ አልሰጡም አልቡርሃን በሳውዲ ግብጽ አረብ ኤምሬቶችና አሜሪካ የቀረበውን እቅድ እሁድ ውድቅ ማድረጋቸው ይታወሳል ኤምሬቶች ፈጥኖ ደራሹን ታስታጥቃለች በሚል የሚከሱት አልቡርሃን ከግብጽ ግልጽ ድጋፍ እያገኙ ቢሆንም ድል እየራቃቸውም ሄዷል በዓለም አቀፍ ቀጠናዊ ተቋማት ወቀሳ ይበረታባቸው የሱዳን ኃይሎች ወደ ተኩስ አቁም መምጣት አለባቸውም ተብሏል የተለያዩ ዓለም አቀፍ ኃይላት በቀጥታ ሳይሳተፉ አልቀረም በሚባለው የሱዳን ሁለቱ ጀነራሎች ውጊያ ምድር ላይ የከፋ ሰብአዊ ቀውስ እንዲፈጥርም አድርጎታል በ2023 የተቀሰቀሰው ጦርነት ደም አፋሳሽ ከመሆኑም ባሻገር ፖለቲካዊ መፍትሄ ለማምጣት ጀነራሎቹ መቀራረብ ተስኗቸዋልም ተብሏል አልጄዝራን ጠቅሶ ኤንቢሲ ኢትዮጵያ ነው የዘገበው ተመልካቾች አሁን ደግሞ ወደ ዝርዝር ዘገባዎቻችን እናልፋለን አርሶ አደሮች ከእርሻ ስራ ጎን ለጎን በእርባታ ስራ መሰማራታቸው ምርትና ምርታማነትን ለማሳደግ እየሰሩ መሆናቸውን ገለጹ በኮቾሬ ወረዳ ቡኖ ቀበሌ የሚገኙ አርሶ አደሮች ከእርሻ ስራ ጎን ለጎን በእርባታ ዘርፍ መሰማራታቸው የኑሮ ደረጃቸውን ለማሻሻል እየሰሩ እንደሚገኙም አስታውቋል ይስሐቅ ደሳለኛ አዘጋጅቶታል ይስሐቅ ሳሙኤል እንደሚከተለው ያቀርበዋል አርሶ አደረ ሰፋን አቦ በኮቾሬ ወረዳ የቡኖ ቀበሌ ነዋሪ ሲሆኑ ባላቸው ጥቂት መሬት ከእርሻ ስራ በተጨማሪ በእርባታ ዘርፍ በመሰማራት በምግብ ራስን ከመቻል ባለፈ ቤተሰቦቻቸው የተሻለ ኑሮ እንዲኖሩ ምቹ ዕድል መፍጠሩን ጠቅሰዋል ባለኝ ትንሽ የእርሻ መሬት እንሰት ቡና ሙዝ እና የተለያዩ የማሳ ሰብሎችን ጎደሬ በመትከል ቤተሰቦችን አስተዳድራለሁ ከዛም በተጓዳኝ ከብቶችንም አረባለሁ ከከብቶች በመናገኘው ከብቶቹን በመሸጥ ልጆችን እስከ ኮሌጅ ድረስ አስተምሬያለሁ ሌሎችም በመማር ላይ ናቸው እስከ ከፍተኛ ሁለተኛ ደረጃና አንደኛ ደረጃ በመማር ላይ ናቸው አርሶ አደረ ሰፋ በባለሙያዎች ምክር በመታገዝ ባህላዊ ከብቶችን ዝርያቸውን በማሻሻል በዘርፉ የሚገኙን ምርት እያሳደጉ እንደሚገኙ በመግለጽ በባለሙያዎች የሚደረገው ድጋፍ ተጠናክሮ እንዲቀጥል ጠይቀዋል የቤት ፍጆታ እያሟላው ነበር ከዛ ተነስቼ ይሄ አሁን በባህላዊ የዚህን ያክል ጥቅም ያገኘሁት ወደ ዘመናዊ ቢሸጋገር ምን ያክል ተጠቃሚ መሆን ይችላል ከሚል ባለሙያም በሚሰጠኝ ድጋፍ እኔም ይሄንን ፍላጎት ስላለኝና ወደፊት ድጋፍ ቢደረግልኝ ከዚህ የበለጠ ሆልስታይን ፍሬዣ ቢገኝ ከሱ እንግዲህ ብዙ ያው ትምህርት እንደሚገኝ በአንዳንድ እንሰማለን ሌላው ደግሞ ሌሎች አሁን በከተማ ያሉት አንዳንድ ሰዎች የልምድ ልውውጥ ሄደው ስልጠና እየወሰዱ ነው ይባላል
የስልጠና እድልም አላገኘንም። በስልጠናንም አግኝቼ ድጋፍ ከመንግስት ባገኝ ከዚህ የተሻለ አሁን ገና ጅምር ላይ ነኝ። የተሻለ ከብት ለማርባት እቅድ ላይ ነኝ ያለሁት። ወጣት ገዛኝ ዲዶም በኮቾሬ ወረዳ ቡኖ ቀበሌ ነዋሪ ሲሆኑ ከቤተሰብ ጋር በመሆን በከብት እርባታና በንብ ማነብ ስራ መሰማራታቸውን ተናግረው በዚህም የተሻለ ውጤት ማየት መቻላቸውን ገልጸዋል። የእርባታ ስራ ከጀመረን ወዲህ እንደ ቤተሰብ ጥሩ ውጤት አይተናል። በተለይ ባህላዊ ከብቶችን ዝርያቸውን በማሻሻል የተሻለ የወተት ምርትና እንዲሁም ከንብ ማነብ ስራ በቂ የማር ምርት ማግኘት ችለናል። በዚህም ስራ የተሻለ ኑሮ እንደ ቤተሰብ መኖር እንድንችል አግዞናል። በቡኖ ቀበሌ በንብ ማነብ ስራ ተሰማርተው የዕለት ገበያቸውን ያሳደጉት ሌላኛው አርሶ አደር አቶ አብርሃም ታደሰ በዘርፉ ጠንክሮ በመስራት የተሻለ የኑሮ ደረጃ ላይ መድረሳቸውን ይናገራሉ። ማነብ ስራ ያው በፊት ባህላዊ ቀፎ ነበር እየሰራን የቆየ ነው። ከዛ በፊት ያው ይሄንን ዘመናዊን ቀፎ ድርጅቱ ሰጥቶልን በዚህ ስራ ገብተናል። ከባህላዊ ቀፎ ያው ከሰም ጋራ ነው ገበያ ላይ የምናቀርበው። ከዚህ ደግሞ ከዘመናዊ ወለላውን ብቻ ነው አጣርተን በማሽን ለገበያም እናቀርባለን። ያው ዋጋም እየተሻለ ነው። በኮቾሬ ወረዳ ግብርና ጽሕፈት ቤት ውስጥ የንብ ቴክኒሽያን ባለሙያ የሆኑት አቶ ተሾመ በየነ በበኩላቸው በወረዳ የሚገኙት አርሶ አደሮችና ወጣቶች በንብ ማነብ ዘርፍ ውጤታማ እንዲሆኑም መንግስት ከሚያደርገው ጥረት ባለፈ ከአጋር ድርጅቶች ጋር የተሰራ መሆኑን ተናግረዋል። ያው አርሶ አደሮቻችን ወጣት በንብ እንዲሰማራ ያው ተምረን በመጣነው የትምህርት አይነት እናም በተለምዶ ደግሞ በነበረን አያይዘን አንድ ላይ እየሰራን እንገኛለን። ወጣቱንም ያው በአጋር ድርጅት ሞይሽ ወይም አይሲፒ ተብሎ የመጣ ድርጅት ነበረ። በሱ የተነሳ ደግሞ ያው አንድ ቀበሌ ላይ ብዛት ጀንደር ላይ ነው የሚሰራው 6 በ4 ያው በ10 ነው ማደራጁት። ቡድናቱን አደራጅተን 6 ሴት 4 ወንድ በማድረግ ቡድናትን እየመሰረትን በ8 ቀበላቶች እየሰራን የነበሩ አቅጣጫዎች እና ተጨማሪ ደግሞ ቀደም ሲል እየሰራ ከነበረው 8ቱ ቀበሌ አንስቶ ተጨማሪ ቀርቶ የነበሩ 8 ቀበላቶች ነበሩ። እነዛን አማክሎ አንድ ላይ አሁን በቅርቡ ነው ወደ 8ቱ እየገባን ያለ ነው። የኮቾሬ ወረዳ ግብርና ጽሕፈት ቤት በከብትና በዶሮ እርባታ በንብ ማነብ በወረዳ የሚገኙ አርሶ አደሮች ውጤታማ እንዲሆኑ እየሰራ እንደሚገኝ አስታውቀዋል። አርሶ አደርና ውጃኢን ቱርተጠኒ ካዱ ማለክን ሽጦጠ ያና ኡዱማ አርሶ አደሮች ከእርሻ ስራ ጎን ለጎን በእርባታ ዘርፍ ውጤታማ እንዲሆኑ የወረዳው መንግስት ልዩ ትኩረት ሰጥቶ እየሰራ ይገኛል። በዚህም በወረዳው በሁሉም ቀበሌ የሚገኙ በርካታ አርሶ አደሮች ከዘርፉ ውጤት እያዩ ነው። በቀጣይም የአርሶ አደሮችን ተጠቃሚነት በዘላቂነት ለማረጋገጥ በርብርብ ይሰራል። የተማሪዎችን ውጤት ለማሻሻል የባለድርሻ አካላት ርብርብ እንደሚያስፈልግ ተገለጸ። በይርጋ ጨፌ ወረዳ የተማሪዎችን ውጤት ለማሻሻል ከወዲሁ ባለድርሻ አካላት ተቀናጅተው መስራት እንዳለባቸውም ተገልጿል። በረከት ጅግሶ አዘጋጅቶታል። መስፍን አለሙ እንደሚከተለው ያቀርበዋል። በምዘናዎች ጥሩ ውጤት እንዲመዘገብ የቤተ መጻሕፍት አጠቃቀም እቅድ አውጥቶ ማንበብና ጥያቄዎችን መስራት ክለሳ ማድረግ ከተማሪዎች ሲጠበቅ የመምህራን ክትትልና ድጋፍ ወሳኝ መሆኑንም የትምህርት ቤቱ ተማሪዎች ተናግረዋል። ትምህርቶችን በጊዜ ከፋፍለው በቀን ቢያንስ 2 ትምህርት እንደዛ ያጠኑ ስኬታማ መሆን ይችላሉ እና አስተማሪዎቻቸውን የተለያዩ ጥያቄዎችን እና የተለያዩ እርዳታ እንዲያደርጉላቸው እየጠየቁ የተለያየ ጥያቄዎችን እየሰሩ በክፍለ ጊዜ ትምህርቶችን ቢያጠኑ እና በትርፍ ጊዜያቸውም ላይብረሪ እዚህ ክፍት ነው፣ ላይብረሪ እየገቡ ቢያጠኑ ተማሪዎች ስኬታማ የማይሆኑበት ምንም አይነት እንትን አይኖርም ማለት ነው። እኔ አብዛኛውን ጊዜ ማጠናው ቀን እዚህ የተማርኩትን ከሰዓት ገብቼ በመከለስ ነው። እናም አይጠፋብኝም። ብዙ ጊዜ እዚህ የተማርኩትን ስከልስ ጥሩ የሆነ ያያያዝ ስልት ይሆንልኛል። እናም ሳጠናም ከበድ ያሉትን ትምህርቶች መጀመሪያ ያስቀድማለሁ። በመቀጠልም ከነሱ ዝቅ ያሉትን ትምህርቶች ወር በደንብ የሚከብደኝም መጀመሪያ አድርጌ ትንሽ ቀለል የሚለኝን ደግሞ ከኋላ አድርጌ ነው ማነበው። እናም ዘውትር ቀን በቀን
ጠዋት የተማርኩትን ማታ ደግማለሁ ማለት ነው። የተማሪዎችን ውጤት ለማሻሻል መምህራን ሙያዊ ስነ ምግባርን ጠብቀው በእቅድ መመራት እንዳለባቸው በመግለጽ የትምህርት ስራ ፈጠራን፣ መርጃ መሳሪያና በቂ እውቀት የሚያስፈልገው በመሆኑ እነኚህን በማሟላት ተግባር ተኮር ትምህርት መሰጠት እንዳለበት ተናግረዋል። ለተማሪዎች ውጤት መሻሻል ተማሪዎች የአንበሳውን ድርሻ ስለሚወስዱ ተማሪዎች ከጠባቂነት መንፈስ ወጥተው ጊዜያቸውን በአግባቡ መጠቀም እንዳለባቸው መምህሩ አሳስበዋል። የራሳቸው ትልቁ 70% የነሱ ጥረት ነው። ጥረት የሚያደርጉ ልጆች ውጤት ሲያመጡ እያየን ነው። ስለዚህ ተማሪዎች ጥረት ቤተ መጻሕፍት በመግባት የተለያዩ ሪፈራንስ መጽሐፎችን በማየት ተክስታቸውን ራሱ ብሔራዊ ፈተና ከእንትን ውጭ አይደለም፣ ከየትኛውም ቦታ አይደለም የሚወጣው፣ ከመጽሐፋቸው ላይ ነው የሚወጣው። እጃቸው ላይ ያለውን መጽሐፍ በትክክል አንብቦ ሌሎች ተጨማሪ ጥያቄዎችንም ሪፈር አድርጎ ሰርቶ እንትን ካሉ ግዛቸውን በተለይ ደግሞ ግዛቸውን በአግባቡ መጠቀም። መምህር አብርሃም ሸንጋ የተማሪዎችን ውጤት ለማሻሻል መምህራን በቂ እውቀት ለተማሪዎች ማስጨበጥ እንዳለባቸው እንዲሁም የሚያስተምሩትን ተማሪዎች በሶስት ደረጃ መለየት እንዳለባቸውም ተናግረዋል። አክለውም መምህር አብርሃም መምህራኖች ተማሪዎች ያለፉበትን አስቸጋሪ ጊዜ እንዲያስታውሱ በማድረግ ተስፋ ማሳየት እንዳለባቸውም ገልጸዋል። ቀድሞ ያወቀውን እውቀት ስርዓቱ በሚፈቅደው መልኩ ለተማሪዎች አመቺ በሆነ ሁኔታ በሚገባቸው መልኩ በሚረዱበት ሁኔታ መምህሩ እውቀትን ማስተላለፍ። የትምህርት ቤቱ ዋና ርዕሰ መምህር የትምህርት ስራ የጋራ ቁርጠኝነት የሚጠይቅ ከትውልድ ወደ ትውልድ የሚሻገር በመሆኑ ለተማሪዎች የማጠናከሪያ ትምህርቶችን በመስጠት የተማሪዎችን ውጤት ለማሻሻል እየሰሩ መሆናቸውን ተናግረዋል። የትምህርት ጥምረት የተሻለ ውጤት እንዲመዘገብ አመላካች ነው ያሉት ርዕሰ መምህሩ በየሴሚስተሩ መምህራኖችን ጭምር እየገመገሙ መሆናቸውንም ጨምረው ገልጸዋል። የመማር ማስተማር ስራ ሳይንጠባጠብ እንዲሰጥ ትልቁ ትኩረታችን አንዱ እሱ ነው። ይህንን ደግሞ ከመምህራን ከዲፓርትመንት ተጠሪዎች እንደውም ከዩኒት ሊደሮች ጋር ቀን በቀን በጋራ እየሰራን የአመታዊ ትምህርት እቅዳቸውን በመገምገም የክፍል ምልከታ በማድረግና የተማሪዎችን ውጤት በሚያሻሽል መልኩ ተከታታይ ምዘና መስጠታቸውን በአግባቡ በመከታተል ይህ ስራ ከትምህርት ቤት ርዕሰ መምህራን የሚጠበቅ ስለሆነ በዚህ ልክ እየተመራ ነው። መንግስት ስልጠና በመስጠትና የመምህራኖችን ብቃት በማረጋገጥ እየተከተለ ያለው የትምህርት ፖሊሲ ለትምህርት ጥራትና የተማሪዎች ውጤት እንዲሻሻል ጉልህ ሚና እንዳለው የጠቀሱት የትምህርት ቤቱ ሱፐርቫይዘር የአመራር ስርዓት መቀየሩንም አብራርተዋል። የመምህራን ብቃት ማረጋገጥ ነው። ለዚህም እንደ ሀገር ለሁለተኛ ደረጃ ትምህርት ቤቶች ክረምት ላይ ልዩ ስልጠና ተቀርጾ ለሳይንስና ለማህበራዊ ሳይንስ መምህራን ስልጠና እየተሰጠ ይገኛል። አሁንም ቢሆን የትምህርቱን ሽብራት ለመጠገን መምህራንን ግንዛቤ መፍጠር፣ ማሰልጠን፣ አቅምን እንዲያካብቱ ማድረግ ከጊዜው ጋር አብሮ ሊሄድ የሚችል ይህን ስርዓተ ትምህርት ሊሸከም የሚችል 21ኛ ክፍለ ዘመንን የሚመጥን እውቀት እንዲይዙ ከፍተኛ ስልጠና እየተሰጠ ይገኛል። እንደ ሀገር የትምህርት ስብራት ከገጠመን 1 ዓመት አልፏል። ነገር ግን ከባለፈው ዓመት ተማሪዎቻችን የተሻለ ውጤት አስመዝግበዋል። የተማሪዎች ውጤት በይበልጥ የተሻለ እንዲሆን ከዲላ ዩኒቨርሲቲ ጋር ከተማሪ ወላጅ ጋር ከመምህራንና ከተማሪዎች ጋር በመሆን እየሰሩ እንዳሉና ተግባር ተኮርና የማጠናከሪያ ትምህርቶችን እየሰጡ መሆናቸውን ትምህርት ጽሕፈት ቤት ተወካይ ተናግረዋል። እንደ ድል በትክክል ትምህርት ቤት 8ኛና 6ኛ ላይ እንዲሁም 12ኛ አካባቢ ደግሞ ሲነድ ይበልጥ ደግሞ እንደ ሀገር ውጤት አጣንበት ስለሆነ እዛ እያንዳንዱ መምህር አቅዶና እቅዱ ከዚህ በፊት በሳምንት ነበረ የሚደረገው በቀን በየሲዥኑ በሚሰራ ነው። በ40 ደቂቃ አቅዶ ይሰራል። ሁለተኛ ደግሞ እንደ ዘንድሮ ዓመት ከዲላ ዩኒቨርሲቲ ጋር የተለየ ስራን በሳይንስ ላይ ተሰርተዋል። አንደኛው የሳይንስ ትምህርት ከላቦራቶሪ ጋር ስለተገናኘ የላቦራቶሪ ትምህርት በሰፊም እየተሰጠም አይደለም። በተግባር መስራት አለበት። ተማሪውን ማስታወስ የሚችለው በተግባር የተሰራው ነገር ነውና ህብረ ብሔራዊ አንድነት አብሮ ለመኖር፣ ለመስራት፣ ለመለወጥ ሁነኛ መሳሪያ ነው ሲሉ የዲላ ከተማ ነዋሪዎች ተናገሩ። ዜጎች በአንድነት መኖራቸው የጋራ ድሎችን እንዲጎናጸፉ አስችሏቸዋል ሲሉ የቀድሞ የጌዴኦ ዞን ምክር ቤት አፈ ጉባኤ ወይዘሮ ምስጋና ዋቀዮ ተናግረዋል። አብነት አበባ አዘጋጅቶታል። ደመላሽ ኩልማ እንደሚከተለው ያቀርበዋል።
ኢትዮጵያ የተለያዩ ብሔሮችና ብሔረሰቦች መኖሪያ በመሆኗ በርካታ ባህል፣ ቋንቋና ታሪክ ያላትና ሁሉም ተቻችሎና ተከባብሮ በአብሮነት የሚኖርባት ሀገር ነች ሲሉ ያነጋገርናቸው የዲላ ከተማ ነዋሪዎች ተናግረዋል። በተለይ እንደ ጌዶ ከዚህ ቀደምም በፊትም ከተለያየ ብሔሮች ጋር ተቀላቅሎ ያለ ብሔር ነው። በዛም ደግሞ ተከባብሮ ተቻችሎ ያለው ተከፋፍሎ እውቀትም ለሰው እየሰጠ ከሰውም ደግሞ እውቀቱን እየቀሰመ በመኖር ላይ ተደንቀን ያለንበት ብሔሮች እንደሆነ ነው ምረዳ። በጋራ መኖራችን ጥቅም ይኖራል። ጥቅም ባይኖር ኖሮ ይሄ ኃይል ሁለት ሰው መንገድ የሚሄደው ተስማምቶ ነው እንጂ ሁለት ሰው በአንድ ቤት የሚያድረው አንድ ላይ ተስማምቶ ነው እንጂ ሳይሰማማ አይደለም ነበረ። ጥቅም ስላለ ነው እስካሁን ድረስ ይኖር ነው። ድር ቢያብር አንበሳ ያስር እንዲሉ አበው እንደ ዲላ ከተማም በህብረ ብሔራዊነታችን አንድነታችን ከሌላኛው እንድንማማርና እንድንደጋገፍ አድርጎናል ያሉ ሲሆን ኢትዮጵያ አንድ ስትሆን ትርፋማ እንደምትሆንና ብዙ ሆኖ አንድ ላይ መኖር የእውቀት፣ የባህል፣ የቋንቋና እንዲሁም ሌሎች ሽግግሮች እንደሚጎለብቱ አብራርተዋል። እኛ የማናውቃቸው ሙያዎችን ከነሱ እንማራለን። እኛ ደግሞ ባህላችንን እናስተምራለን። እኛ ሙያችንን እናሳያቸዋለን፣ እናስተምራቸዋለን። አንድ ላይ መኖር እርስ በራስ መደጋገፍ አንድነት ይፈጥራል። ባለፈ አሁን በራጴ ላይ በደረሰብን አደጋ እኛ በአካል ደርሰናል። እነሱ ደግሞ በአንዳንድ ድጋፎች ለሰው ከሚያስፈልጉ ግብአቶች ይዞ መጥተው እኛን ደግፈዋል። በዚህ ሁሉ የብሔር ብሔረሰብ የአንድነታችን መገለጫ ነው። ለወደፊት ጥንካሬያችን፣ ለወደፊት ባህላችን ለመተዋወቅም፣ ለችግራችንም፣ ለሁሉም ነገር ብሔር ብሔረሰብ አንድ ላይ መኖር በጣም አስፈላጊ ነው። በኢኮኖሚክም በቋንቋ ብትል ብዙ ጥቅሞች አሉ። አንድ ብሔረሰብ የተለያየ ቋንቋ ላይኖረው ይችላል። የተለያዩ ብሔረሰቦች በአንድ ሲኖሩ የተለያየ ቋንቋ ይናገራሉ። አንዱን ከአንዱ ሸራ አድርገህ ልምድ ትወስዳለህ። ወጣቶች ማህበራዊ ሚዲያዎችን ለበጎ ዓላማ በማዋል ከሚለያዩን ይልቅ በሚያቀራርቡን ሀሳቦች ላይ ትኩረታቸውን አድርጎ ያሉንን መልካም እሴቶች በማጠናከር ትኩረት እንዲያገኙ መስራት አለባቸው ነው ያሉት አስተያየት ሰጪዎች። አሁን ኦንላይን ሁሉም ጋር ክፍት ነው። ቲክቶክ አለ፣ የተለያዩ ብዙ እንትኖች አሉና እኔም መክሮ ለወጣት አሁን ወጣት ስትባል አቅም አለ፣ ጉልበት አለ፣ ሁሉንም ነገር ማድረግ ትችላለህ። መልካም አሻራ አሳርፈ ቲክቶክ ሲለቁ የትኛው ኦንላይን አታች ሲያደርጉ ደህና ሆኖ ነገር ኤጌሌ ጋር ኤጌኔ ወገን ነው ኤጌሌ ያ ወገን ነው ከምንባላ እሱ ነገር ቀርቶ ሁላችን በአንድ ሀሳብ ኢትዮጵያን አንድ ለማድረግ እንደምር የተባለው ነገር ተደምረን በአንድነት እንደሆን ለስኬት ብቻ መትጋትና መትጋት ነው። ህብረ ብሔራዊነታችንን ሊሸረሽሩ የሚችሉ ችግሮችን ለመቅረፍ አንዳንድ ግጭት ውስጥ ያሉ አካባቢዎችም ግጭታቸውን በመተው አንድ ላይ ቢተሳሰሩ ጥሩ ይሆናል ብለዋል። እኔ ከደቡብ ሌሎች ኢትዮጵያውያን የሚሉት ብዙ መማር አለባቸው። ደቡቦች 56 ትላንት በነበርን ጊዜም አንድነታችን ህብረታችንም በጣም የጠነከረ ነበር። ዛሬ ሌሎች አንድነት ጠልተው እርስ በርስ የሚጋጩ ከዚህ ግጭት ስራ ወጥተው የህብረት ኑሮ ቢቀጥሉና አንድ ላይ ቢተሳሰሩ አገራችን የበለጠ ጥሩ ይሆናል። ወደ ህብረት ወደ አንድነት ብቻ በንጓዝ ይሻላል። ከደቡብ ተምራችሁ እኛ 33ም 56 በነበርን ጊዜም አንድነት እንዳጠናከርን ሌሎች ብሔር ብሔረሰቦች የቀራችሁትም አንድነትን እንድታጠናክሩ የሚል መልእክት አስተላልፋለሁ። የሀገራችን ኢትዮጵያ ሰላሟና አንድነቷ ተጠናክሮ ማየት እንደሚሹ የተናገሩት የከተማው ነዋሪዎች ለዚህ ደግሞ ሁሉም የድርሻቸውን ሊወጡ ይገባል ብለዋል። ትልቋን ኢትዮጵያ ማየት ፈልጋለሁ። ከዚህ በላይ አሁንም ትልቅ ናት። ሞር ደግሞ ትልቅ ሆና የምናየባትን ኢትዮጵያ ማየት ፈልጋለሁ። እሱም ደግሞ አይርቅም። ሰላማዊ ኢትዮጵያ፣ ልማታዊ ኢትዮጵያ፣ የአንድነት ኢትዮጵያ፣ ልጆቻችን ሰላማዊ ኢትዮጵያን ሰላም ያላትን ኢትዮጵያ ለማስረከብ ለልጆቻችን በይበልጥ አሁን ልጆች አባት ነን። በየሀገሩ እኛ ልጆች አሉ፣ ዩኒቨርሲቲ ሄዱ ልጆች አሉ፣ በስራ ሄዱ ልጆች አሉ። ኢትዮጵያችን ሰላም ስትሆን እነዛም ሰላም ይሆናሉ፣ እኛም ሰላም እንሆናለን። አንድ ሆነን ምን አደረግን ካል አባይ ህዳሴን ማየት እንችላለን። አባይ ህዳሴ የአንድነት ምልክታችን ነው። የህብረ ብሔራዊነት ምልክታችን ነው። የመቻላችን ምልክት ነው። በጋራ ተባብሮ የኢትዮጵያ ህዝብ የገነባው ትልቁ የኛ አሻራ ነው ማለት ነው። የኛ ሜጋ ፕሮጀክታችን ነው። ይሄን አንድነት ደግሞ ቀጥለን ወደ ቀይ ባህር እንደዚህ ለመገንባት ቀይ ባህር ለማግኘት አንድ አይነት ሆነን አንድ ወጥ አስተሳሰብ ይዘን ወጥ ቁመና ይዘን አባይ ላይ ያሳየነውን ድል እና ጀግንነት ቀይ ባህር ላይ መድገም አለብን። በሚካሄደው ሀገራዊ ምክክር የወጣቶች የሴቶችና የአካል ጉዳተኞች የነቃ ተሳትፎ ወሳኝ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ።
ኮሚሽኑ በሰመራ ከተማ የሴቶች ወጣቶችና አካል ጉዳተኞች ሚና ለውጤታማ ሀገር ምክክር በሚል መርህ ሀሳብ ለ2 ቀናት ያዘጋጀውን የስልጠና መድረክ አጠናቋል። ይልማ አበበ ተጨማሪ አለው። የኮሚሽኑ ኮሚሽነር ብለን ገብረመድህን በወቅቱ እንደተናገሩት ለውጤታማ ሀገራዊ ምክክር የሴቶች የወጣቶችና የአካል ጉዳተኞች ሚና የጎላ በመሆኑ አደረጃጀቶችን በመጠቀም ሀገራዊ ምክክሩን ዓላማ ለማስረዳት መድረኩ መዘጋጀቱን አንስተዋል። የሴቶች ወጣቶችና የአካል ጉዳተኞች አደረጃጀትን በመጠቀም የምክክሩን ዓላማ የተመለከቱ መረጃዎችን ለህብረተሰቡ ተደራሽ ማድረግ እንደሚገባም ተናግሯል። ለአደረጃጀቶቹ የተሰናዳው ስልጠናም ለውጤታማ ሀገራዊ ምክክር ሴቶች ወጣቶችና አካል ጉዳተኞች ያላቸውን የጎላ ሚና ለማሳካት ያለመ መሆኑንም ገልጿል። በሰላም እጦት ሴቶች ወጣቶችና አካል ጉዳተኞች ቀዳሚ ገፈት ቀማሽ በመሆናቸው ችግሮችን በምክክር ለመፍታትና ሰላምን ለማጠናከር በሚደረግ ጥረት የበኩላቸውን እንዲወጡ ለማድረግ መሆኑንም ኮሚሽነሯ አንስተዋል። የማያግባቡ ሀሳቦችን በምክክር በመፍታት ዘላቂ ሰላም ለመገንባት የተጀመረው ጉዞ እንዲሳካ የማህበረሰብ ክፍሎች የላቀ ሚናቸውን እንዲወጡ አስገንዝቧል። ከመድረኩ ተሳታፊዎች መካከል ከዱቢቲ ወረዳ የመጡት አቶ ተስፋ ዳነ በቀጣይ በሚካሄደው የምክክር መድረክ ተሳትፏቸውን በማጠናከር ለሀገርና ለሕዝብ ጠቃሚ ሀሳቦችን በማቅረብ ኃላፊነታቸውን እንደሚወጡም ጠቁመዋል። ከአርጎባ ልዩ ወረዳ የመጣው ወጣት ኢየሱስ መሐመድ በበኩሉ መድረኩ በታሪክ አጋጣሚ የተገኘና ችግርን በውይይት ለመፍታት መሰረት የሚጥል ነው ብለዋል። ወጣቶች ነገ የሚረከቧትን ሀገር ሰላምና ልማት ለማረጋገጥ በሚደረገው ሂደት መሰል የውይይት መድረኮች በመሳተፍ አስተዋጽኦ ማበርከት እንደሚገባቸውም ገልጸዋል። በመድረኩ በንቃት በመሳተፍ ለምክክሩ ስኬታማነት ሀሳብ ማዋጣት ባለፈ ታች ድረስ ወርደው ወጣቶችን በማስተማር ኃላፊነቱን እንደሚወጣም ተናግረዋል። በተለያዩ አደረጃጀቶች አማካይነት ሀገራዊ ጉዳዮች እንዲጠናከሩና አካታች ሀሳቦች እንዲፈልቁ የበኩላቸውንም እንደሚወጡ የተናገሩት ደግሞ የሲቪክ ማህበር የመጡ ወይዘሮ ፋጡማ መሐመድ ናቸው። ሴቶችን የተመለከቱ ሀሳቦች መፍትሄው እንዲያገኙ በመድረኩ ማቅረባቸውንም ተናግረዋል። በመድረኩ ከወጣቶች ከሴቶችና አካል ጉዳተኞች በተጨማሪ የሲቪክ ማህበራት ተወካዮች፣ የፖለቲካ ፓርቲዎችና የሚዲያ ተቋማት ተወካዮች ተገኝቷል። ዘገባው የኢትዮጵያ ዜና አገልግሎት ነው። በኦሮሚያ ክልል በመኸር ሰብል አሰባሰብ ላይ የሚኖረውን ብክነት ለመቀነስ ኮምባይነርና አነስተኛ ቴክኖሎጂዎችን በስፋት በመጠቀም ምርቱን እየሰበሰበ መሆኑን ገለጸ። በኦሮሚያ ክልል በመኸር ሰብል አሰባሰብ ላይ የሚኖረውን ብክነት ለመቀነስ ኮምባይነርና አነስተኛ ቴክኖሎጂዎችን በስፋት በመጠቀም ምርቱን እየሰበሰበ መሆኑን የክልሉ ግብርና ቢሮ ገለጸ። ዝርዝሩን አብነት አበባ አዘጋጅቶታል። በኦሮሚያ ክልል በመኸር ሰብል አሰባሰብ ላይ የሚኖረውን ብክነት ለመቀነስ ኮምባይነርና አነስተኛ ቴክኖሎጂዎችን በስፋት በመጠቀም ምርቱ እየተሰበሰበ መሆኑን የክልሉ ግብርና ቢሮ ገልጿል። በኦሮሚያ ክልል ደረጃ የመኸር ሰብል አሰባሰብ በአርሲ ዞን ኤጦሳ ወረዳ በይፋ ተጀምሯል። የቢሮ ምክትል ኃላፊ በሪሶ ፈይሳ በተለይ ለኢዜአ እንደገለጹት በክልሉ ከ10.8 ሚሊዮን በላይ ሄክታር በመኸር እርሻ መሸፈኑን ገልጸዋል። የ2017 እና 18 የምርት ዘመን አብዛኛው በኩታ ገጠም የተዘራ በመሆኑ በተለይ ተመሳሳይ ምርት ማሳደጊያ ግብዓቶችን አርሶ አደሩ በስፋት መጠቀሙን ተናግረዋል። በዚህም መካናይዜሽን፣ የአፈር ማዳበሪያና ምርጥ ዘር፣ የግብዓትና የግብርና ኤክስቴንሽን አገልግሎት በባለሙያዎች ተደግፎ ጥቅም ላይ መዋሉን ገልጸዋል። በዚህም ሰብሉ የተሻለ ቁመና ላይ መሆኑን አንስተው በሄክታር በአማካይ ከ30 ኩንታል በላይ ይጠበቃል ነው ያሉት። በምርት ዘመኑ 10.8 ሚሊዮን ሄክታር መሬት በዘር ተሸፍኖ እስካሁን በተደረገ የመሰብሰብ ጥረት ከ60 ሚሊዮን ኩንታል በላይ ምርት መገኘቱን ገልጸዋል። የመኸር ሰብል የማንሳት ስራው በሰው ኃይልና በመካናይዜሽን እየተከናወነ መሆኑን ጠቅሰው ምርቱን ከብክነት ከመታደግ ባለፈ ወቅቱን ባልጠበቀ ዝናብ እንዳይበላሽ ከፍተኛ ርብርብ እየተደረገ ነው ብለዋል። የአርሲ ዞን አስተዳዳሪ ኢብራሂም ከድር በበኩላቸው በዞኑ 1 ሚሊዮን ሄክታር የሚጠጋ መሬት በመኸር እርሻ መልማቱን ገልጸዋል። ከዚህ ውስጥም 500 ሺህ ሄክታሩ በስንዴ በኩታ ገጠም መልማቱን ተናግረዋል። በዚህም በምርት ዘመኑ ከ32 ሚሊዮን ኩንታል በላይ ምርት እንደሚጠበቅ ጠቁመው በተለይ ስንዴ፣ የቢራ ገብስ፣ ጥራጥሬና የቅባት እህሎች እንደሚገኙበትም ተናግረዋል። ቡና በዓለም ላይ ካሉ የግብርና ውጤቶች አንዱ ሲሆን እንደየዋጋው ጣዕሙም ይለያያል። በዜናችንም በዓለም ላይ በጣም ውዱን ቡና ተመልክተናል። በድንቃ ድንቅ መረጃችን ደመላሽ ኩልማ ተጨማሪ አለው።
ቡና ለመጀመሪያ ጊዜ የተገኘው ከሀገራችን ነው። ጥራትና ምርት ላይ ብዙ ስራ ስላልሰራን በሌሎች ሀገራት ተበልጠናል። በዓለም ላይ በጣም ውዱ ቡና የሚዘጋጀው በዋናነት በኢንዶኔዥያና በሌሎች የደቡብ ምስራቅ እስያ ሀገሮች ነው። ቡናውን የሚያመርተው እንስሳ ሲቬት ወይም በኢንዶኔዥያ ቋንቋ ሉዋክ ተብሎ የሚጠራ ሲሆን በእኛ ሀገር ደግሞ ጥርኝ ይባላል። ከድመት ጋር የሚመሳሰል ትንሽ አጥቢ እንስሳ ነው። በሀገራችን ጥርኝ እየተባለ ይጠራል። ይህ በዓለም ውዱን ቡና የሚያዘጋጀው እንስሳ ነው ጥርኝ። ኢንዶኔዥያዎች ሉዋክ ይሉታል ጥርኝን። ከብዙ ዛፍ ላይ የበሰሉትንና ምርጥ የሆኑትን የቡና ፍሬዎች ይበላል። ፍሬው በእንስሳ የምግብ መፈጨት ስርዓት ውስጥ ሲያልፍ የጨጓራ ኤንዛይሞች የቡናውን ፍሬ ፕሮቲን በመሰባበር ጣዕሙን ይለውጣል። የቡና ፍሬ ሳይፈጭ በሆድ ዕቃ ውስጥ ያለውን ሂደት አጠናቆ ከእንስሳው ሰገራ ጋር ሙሉ ለሙሉ ይወጣል። ገበሬዎችም ይህን የሲቬት ሰገራ በመሰብሰብ የቡናውን ፍሬ ለይቶ በደንብ ያጥባሉ፣ ያደርቃሉ፣ እናም እንደተለመደው ይጠብሳሉ። ታዲያ ምን የተለየ ነገር አለው ካላችሁ የቡናው ልዩና የማይመር ጣዕም የሚያመጣው በእንስሳ የምግብ መፈጨት ስርዓት ውስጥ በሚያከናውነው የተፈጥሮ መፍላት ሂደት ነው። የቡናው መራራነት እንደሚቀንስና የበለጠ ለስላሳና የአፈርና የቾኮሌት ቅልቅል ጣዕም እንዳለው ይነገራል። ይህ ያልተለመደ የማምረት ሂደትና ውስን የምርት መጠን ስላለው ኮፊ ሉዋክ ወይም የጥርኝ ቡና በዓለም አቀፍ ደረጃ ከሚገኙ በጣም ውድ ቡናዎች አንዱ እንዲሆን አድርጎታል። በዓለም አቀፍ ደረጃ ባሉ የቅንጦት ካፌዎች አንድ ሲኒ ኮፊ ሉዋክ ወይም የጥርኝ ቡና ከ30 እስከ $100 ይሸጣል። ይህ ማለት በሀገራችን 5700 የኢትዮጵያ ብር ወይም ከዚያ በላይ ሊያወጣ ይችላል ማለት ነው። በሀገራችን የገበያ ትስስር በመፍጠር በከፋ አካባቢ ማምረት እየተሞከረ እንደሆነ ይሰማል። ይበል የሚያሰኝ ነው። መረጃውን ያገኘነው ከስፖር መጽሔት ነው። ተመልካቾች ለሰዓቱ ያዝንላችሁ ዜና ይህንን ይመስል ነበር። አርዕስተ ዜናዎችን እናስታውሳችሁ። አርሶ አደሮች ከእርሻ ስራ ጎን ለጎን በእርባታ ዘርፍ በመሰማራት ምርትና ምርታማነትን ለማሳደግ እየሰሩ መሆናቸውን ገለጹ። የተማሪዎችን ውጤት ለማሻሻል የባለድርሻ አካላት ርብርብ እንደሚያስፈልግ ተገለጸ። ህብረ ብሔራዊ አንድነት አብሮ ለመኖር ለመስራትና ለመለወጥ ሁነኛ መሳሪያ ነው ሲሉ የዲላ ከተማ ነዋሪዎች ተናገሩ። ለሰዓቱ የያዝነው ዜና ይህንን ይመስል ነበር። ከቀሪ የጌዶ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።